ሃይ ጋይስ ሰላም እንድናችሁ ደህና ናችሁ ወይ? ውድ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ወዳችሁና ፈቅዳችሁ ለምትከታተሉኝ እጅግ በጣም የላቀ ምስጋና አለኝ እና እውነት ዛሬ ለመናገር በጣም ከፍቶኛል እና በጣም ማለት ብቻ አላቅም እና በጣም ነው ያሳዘነችኝ። የዱባይ እህታችን አደጋ ውስጥ ነው ያለችው እና በጣም ነው ብቻ አላቅም፣ ምን ብዬ እንደምገልጽ አላቅም። ግን እኛ እስከ መቼ ነው እንደዚህ የምንኖር? መጨረሻችን በቃ ይሄ ነው ማለት ነው። መጨረሻችን በጣም ያሳዝናል። ለሰው ብለን እየኖርን እኛ ግን ለራሳችን መኖር አቅቶናል። እና እስኪ በቻላችሁ አቅም ራሳችሁን ጠብቁ ቅመሞቼ። ራሳችሁን ካልጠበቃችሁ ማንም ሊጠብቅላችሁ አይችልም። እና አሁን ይቺ እህታችን እንጃ ብቻ አላውቅም፣ ቃላት የለኝም። በጣም ነው ያሳዘነችኝ፣ በጣም ማለት ነው። ይሄ ሁሉ እንዴት ነው የሚመጣው? ጭንቀት ነው፣ ቃል ጭንቀት ነው እና የሚመጣው። እስኪ ለማንኛውም ቪዲዮ አይተን እንመለስ። ብስሚላህ 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 የኔ እናት ስታሳዝን በኢዱ ቀን እንደዚህ እብድ አለች። በጣም ታሳዝናለች። የምር በጣም ነው የምታሳዝነው። መተንፈስ መናገር ራሱ አትችልም። መተንፈስ ራሱ እያቃታት ነው ማለት ነው። ምንም መናገርም መተንፈስም አትችልም። እንደ ማንኛውም ሰራተኛ ወጥቼ ያልፍልኛል፣ ሰርቼ እቀየራለሁኝ፣ ቤተሰቦቼን አግዛለሁ ብላ ወጥታ እንደምታዩት እንግዲህ ለራሷም አልሆነችም ማለት ነው። በዚህ አይነት ስንት እህቶቻችን ናቸው እንደዚህ እየተሰቃዩ እንደዚህ ራሳቸውን እየሳቱ እያበዱ አስፓልት ላይ እየወደቁ ሐኪም ቤት ገብተው ጠያቂ የሌላቸው ስንት እህቶች አሉ። ከእንደዚህ አይነት ነገር አላህ ይሰውረን። መናገር የውስጧን አውጥታ ማውራት አልቻለችም። እንደው ምን አግኝቷት ይሆን? በጣም ነው አንጀቴን የበላችሁ። የሰው ልጅ በኢድ ምድር ተደስቶ ይውላል፣ ደስታውን ይካፈላል ከቤተሰቦቹ ጋር ስልክ ደውሎ እንጂ እንደዚህ እሱ በጭንቀት እንደዚህ መናገር እስከሚያቅተው ድረስ በጣም ከባድ ነው። ስደት ግን ስንቱን ነገር ይዞታል፣ ስንት መከራ ይዟል ስደት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንጀቴን ነው በጣም የበላችሁ። በጣም ነው ያሳዘነችኝ። በጣም ማለት ስንቶቻችንን ስንት ነገር ደብቀን በውስጣችን የያዝነው ብዙ ነገር አለ። ግን ስደት መከራ ነው። ስደት ብዙ ነገር ያሳየን፣ ብዙ ነገር ያሰማል፣ ብዙ በቃ በጣም ብዙ ነገር ያደርጋል። እና ስለዚህ ብቻ እኔ እንጃ በጣም ነው ያሳዘነችኝ። በጣም ስንቶቻቸው ናቸው ያለ ስልክ ራስ ተደብቀው ያሉት? በጣም ብዙ ልጆች አሉ። በጣም ማለት ነው ስንት ቆስላቸው ያልታወቀላቸው ስንት እህቶቻችን አሉ። ብቻ ሀገራችንን ሰላም ያደርግልን። ይህ ሁሉ ግን አልፎ ሀገራችን ሰላም ሆኖ እፎይ የምንልበት ቀን የናፈቀኝ። እውነቴን ነው። እኔማ በቃ ምግብ አቅርቤ ራሱ በቃ ራበን ምናምን የሚሉ እህቶቻችን ሳስብ የእውነት እንባዬ ነው የሚመጣው ማለት ነው። ብቻ አላቅም እመቤቴን። አሁን እች ልጅ መናገር እንኳን መተንፈስ እንኳን አትችልም። እና እስኪ ኮሜንት ሸር እያደረጋችሁ ለሚመለከተው አካል አድርሱ ማለት ነው። በነገራችን ላይ ላይክ ስታደርጉ ለብዙ ነገር ተደራሽነት ይኖረዋል እና ይች ልጅ ባለን አቅም ልናግዛት ይገባል። ቢያንስ እንኳን በገንዘብ በጉልበታችን ባናግዛት እንኳን በላይክ በማድረግ ሸር በማድረግ ለሚመለከተው አካል ማድረስ እንችላለን ማለት ነው። ስለዚህ ሰውን ማገዝ ሰው መሆን በቂ ነው እና ገንዘባችሁን አይደለም የተጠየቃችሁት። እና ብቻ አላቅም። ቤተሰብስ እሷስ ራሱ ከቤተሰብ አልፎ ደግሞ የእሷ ህይወት ራሱ እመቤቴ ሰው ያልፍልኛል እቀየራለሁኝ እንደዚህ ብዬ እንደዚህ እዚህ ደረጃ ደርሳለሁ ብሎ ከሀገሩ ይወጣል። ግን በቃ በመሀል ላይ እንደዚህ አይነት ነገር ሲፈጠር ብቻ ከባድ ነው።
እግዚአብሔርን እዛ ሁነን ስናስበው እዚህ መተን የሚያልፍልን ነው የሚመስለን። በቃ እዛ ሄጄ እንደዚህ አድርጌ በዚህ አመት እንደዚህ ሁኜ እመጣለሁ እስከ 2 አመት። እኔ ራሱ እውነት ለመናገር ለ2 አመት ነበር የመጣሁት፣ ግን ይኸው 2 አመት ከሞላው በኋላ ገና በመጣሁ በወሬ ነበር። መቼ ነው 2 አመት ሞልቶኝ ሀገር የምገባው ቀንና ሰዓት ሳይዝ የነበር ማለት ነው። ግን አሁን ደግሞ ይቺ 2 አመት ከሞላው በኋላ ደግሞ ሀሳቤን ቀየርኩኝ። ልክ እህቶቻችንም እንደዚህ እያሉ ነው እዚህ ደረጃ የሚደርሱት ማለት ነገ ዛሬ በማለት 1 አመት 2 ወር 3 ወር በማለት ነው። ስለዚህ ዓለም እንደሆነ 9 ናት 10 አይደለችም፣ መቼም አይሞላም ማለት ነው። አንዱ ስናደርገው አንዱ ስናደርገው አንዱ ስለሆነ አይሞላም። ስለዚህ ባለችን አቅም እርስ በርሳችን ተዋደን ልክ እንደ ልጅነታችን ተፋቅረን ከኖርነ ይበቃናል። የምንሰራውን ነገር እውነቴን ነው፣ ትንሽ አመት ከሰራን ይበቃናል። ምክንያቱም አይሞላም፣ ቀዳዳው አይሞላም ማለት ነው። እና ብቻ እንጃ በጣም ነው ያሳዘነችኝ። በጣም አሳዝናኛለች። በጣም ብዙ እህቶቻችን አሉ የተጎዱ። እንጃ አሁን ላይ ዝም እየሳስበው ኢትዮጵያ ራሱ ማለት ሰው ያለ አይመስለኝም። እውነቴን ነው፣ ያለቀ ነው የሚመስለኝ። ምክንያቱም ባህር እንደዚህ ሆነ፣ በዚህም በቃ እንደዚህ ሆኑ። በነገራችን ላይ ሰርተን እንኳን እንደ ጤነኛ ብንሆን እንኳን እዛ ያሉት አብደዋል ነው የሚሉን እና ያ ነገር ራሱ ያሳብዳል። ያ ነገር ራሱ እና ይህች እህታችን ቁስሏን ማናወቀላት፣ እግዚአብሔርን ቁስሏን ማናወቀላት። በምን ምክንያት እንደዚህ ሆነች? በተለይ በክህደት በጭንቀት በጣም ነው የሚያሳብደው። ጭንቀት በጣም ከባድ ነው ከምነግራችሁ በላይ ማለት ነው። ጭንቀት ራሱ አይ እኔ ከዚህ በኋላ አልጨነቅም ካለ ራሱ ያ ነገር ራሱ ያስጨንቀናል። ስለዚህ ግን የዚህ መድኃኒት ግን ጸሎት ማድረግ እና ዱዓ ማድረግ ነው። ሙስሊሞችም ዱዓ አድርጎ በየእምነታችሁ ጸሎት ማድረግ ነው እና ስለዚህ ባላችሁ ነገር ማመስገን ተመስገን ማለት አለብን። እና ደግሞ በሆዳችሁን ነገር አትያዙ። በሆዳችሁን ነገር ከያዛችሁ ይሄ ነገር እንደሚፈጠር ወቁት ማለት ነው። ድብቅ አትሆኑ። እውነቴን ነው፣ እግዚአብሔርን ድብቅ አትሆኑ። ምክንያቱም ያ ነገር ያምሰለስላችኋል፣ ውስጣችሁ ላይ ያምሰለስላችኋል፣ ብዙ ነገር ያደርጋል። ከዛ እሱ ምን ይሆናል? ጭንቀት ይፈጥራል ማለት ነው። እና በሆዳችሁን ነገር አትያዙ። ብቻ አላቅም። ደግሞ በተለይ ደግሞ ጸሎት ማድረግ አለባችሁ እና ውዶቼ ያው የእውነት በጣም ስለከፋኝ በቃ መናገር ሁሉ አፌ ሁሉ ተያይዟል እና በጣም ነው የከፋኝ። በጣም ነው ያሳዘነችኝ የእውነት ለመናገር እግዚአብሔርን። እና ይህ ቪዲዮ ከተመቻችሁ ላይክ፣ ሸር፣ ኮሜንት እያደረጋችሁ እኔንም ማበረታቱ። የልጅቷንም ጉዳይ ደግሞ ያው ለሚመለከተው አካል ማድረስ ይኖርብናል፣ ልናግዛት ይገባልና ነው። ስለዚህ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላምና ፍቅር ለእናንተ ተመኘሁኝ ውዶቼ። ወዳችሁና ፈቅዳችሁ ለምትከታተሉኝ እጅግ በጣም አድርጌ አመሰግናለሁኝ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ያው ግን ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ እና ደግሞ ኮሜንት ላይ አስቀምጡልኝ። ዩቲዩበሮች ኮሜንት ላይ አስቀምጡልኝ። እኔ አያለሁ ማለት ነው። ኮሜንት አያለሁ፣ መልሳለሁኝ። ጥያቄ ምናምን አስተያየት ካላችሁን አስቀምጡልኝ። እስካሁን አብረን ስለነበርነ አመሰግናለሁ። ባይ ባይ። ሰላም ሁኑልኝ። ሀገራችንን ኢትዮጵያ ሰላም ያድርግልን። አሜን።